ሰላም ጤና ይስጥልን። ከቻናል ዋን የሰዓቱን ዜናዎቻችንን ወደ እናንተ እናደርሳለን። ከዜናዎቹ ጋር ወይንሸት ዘውዴ ነኝ። የሰባተኛው ጠቅላላ ምርጫ ስኬት የአንድ ተቋም ብቻ ሳይሆን የሚሊዮኖች መራጮችና የሌሎች ባለድርሻ አካላት የጋራ ውጤት መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ገለጹ። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ጠቅላላ ምርጫ ውጤት ይፋ አድርጓል። ለዝርዝሩ አማሩ ገብሩ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ እንዳሳወቁት ብልጽግና ፓርቲ በሰባተኛው ጠቅላላ ምርጫ ድምጽ ከተሰጠባቸውና ውጤታቸው ይፋ ከሆኑ የምርጫ ክልሎች አብላጫ ድምጽ አግኝቷል። ውጤቱ ይፋ በተደረገበት መርሃ ግብር የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ የፖለቲካ ፓርቲ አመራር አባላት፣ የዓለም አቀፍ ተቋማት፣ የተለያዩ ሀገራት አምባሳደሮች፣ የሲቪል ማህበራት ተወካዮችና ሌሎችም ባለድርሻ አካላት ተገኝተዋል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ በመክፈቻ ንግግራቸው የሰባተኛው ጠቅላላ ምርጫ ሂደት ከዚህ ቀደም ከተካሄዱ ሁሉ በተለየ መልኩ ከቅድመ ምርጫ እስከ ድህረ ምርጫ በራስ አቅም የተከናወነ ነው ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በዘንድሮ ጠቅላላ ምርጫ አካታችነትን ዋና የትኩረት ማዕከሉ አድርጎ መስራቱን በመጥቀስ በተለይ የአካል ጉዳተኞችና የሴቶች የንቃት ተሳትፎ እንደታየበትም አመልክተዋል። ለምርጫው መሳካት የሲቪል ማህበረሰብ ድርጅቶች፣ የፖለቲካ ፓርቲዎች፣ የኢትዮጵያ ሰብአዊ መብቶች ኮሚሽን፣ የመገናኛ ብዙሃን ተቋማት፣ የአፍሪካ ህብረትና የኢጋድ ዓለም አቀፍ ታዛቢዎች ተሳትፎ አስደናቂ እንደነበርም አስረድተዋል። በፀሐይና በዝናብ ገሩ በትዕግስት ተሰልፈው ድምጻቸውን የሰጡ በሚሊዮኖች የሚቆጠሩ መራጮች፣ የጸጥታ አካላትና የባለድርሻ አካላት ተሳትፎ ለምርጫው ስኬታማ ፍጻሜ ገንቢ ሚና መወጣቱንም ገልጸዋል። የሰባተኛው ጠቅላላ ምርጫ ስኬት የአንድ ተቋም ብቻ ሳይሆን በሚሊዮን የሚቆጠሩ መራጮችና የሌሎች ባለድርሻ አካላት የጋራ ውጤት መሆኑን አንስተዋል። በምርጫው የአፍሪካ ህብረት ከ60 በላይ ታዛቢዎችን በማሰማራት የምርጫውን ዲሞክራሲያዊነት ታዝቧል ያሉት ደግሞ የህብረቱ የፖለቲካ ጉዳዮች የሰላምና ደህንነት ኮሚሽነር አምባሳደር ባንኮሌ አዶዬ ናቸው። ኢትዮጵያውያን በሰባተኛው ጠቅላላ ምርጫ ያሳዩት ተሳትፎ ለስኬታማ የዲሞክራሲ ስርዓት ግንባታ ትልቅ እርምጃ መጀመራቸውን በተግባር ያረጋገጠ መሆኑን ተናግረዋል። ለዚህ ስኬትም የአፍሪካ ህብረት ትልቅ አድናቆት እንዳለው አረጋግጠዋል። የአፍሪካ ህብረት አባል ሀገራቱ ወደ ዲሞክራሲያዊ አስተዳደር በሚያደርጉት ጉዞ ፍጹም ገለልተኛ፣ ሚዛናዊና ነጻ በሆነ መንገድ የመደገፍ ግዴታ እንዳለው ተናግረዋል። በሰባተኛው ጠቅላላ ምርጫ በታዛቢነት የተሳተፈው የኢትዮጵያ የህግ ባለሙያ ሴቶች ማህበር ዋና ዳይሬክተር ህብረት አባሆይ በምርጫው ላይ ሴቶች ያለምንም ስጋት ህገ መንግስቱ የሰጣቸውን ዲሞክራሲያዊ መብቶች እንዲጠቀሙ ከተለያዩ አካላቶች ጋር መሰራቱን አስታውሷል። በታዛቢነት በተሰራው ስራም ሴቶች ደህንነታቸው ተጠብቆ ይበጀኛል ለሚሉት አካል ድምጻቸውን መስጠት እንደቻሉ ትዝብት መውሰዱን አስረድተዋል። የምርጫ ጣቢያዎችም ለነፍሰ ጡሮች፣ ለሚያጠቡ እናቶች፣ ለአረጋውያን አካል ጉዳተኞችና ለሌሎች ተጋላጭ የማህበረሰብ ክፍሎች ምቹና አካታች ምህዳር መፈጠሩን አረጋግጠናል ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የህግ ጥሰት በተፈጸመባቸው 10 የምርጫ ጣቢያዎች የተሰጠውን ድምጽ ሙሉ በሙሉ በመሰረዝ ድጋሚ ምርጫ ለማካሄድ መወሰኑን አስታወቀም። ቦርዱ ትላንት ባወጣው መግለጫ በምርጫ ጣቢያዎች የተከናወነውን የድምጽ አሰጣጥ ሂደት የምርጫ ህግጋትን የጣሰ ሆኖ መገኘቱን ይፋ አድርጓል። በመሆኑም ቦርዱ ባደረገው ማጣራት የህግ ጥሰት መፈጸሙን ባረጋገጠባቸው 10 ጣቢያዎች የተመዘገበው ውጤት ሙሉ በሙሉ እንዲሰረዝ ውሳኔ አስተላልፏል። ይህ ድጋሚ የሚካሄደው ምርጫ እንደ የአካባቢው ሁኔታ ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤቶች መቀመጫዎች የሚደረግ መሆኑን ቦርዱ ገልጿል። ውሳኔው የምርጫውን ታማኒነት ለማረጋገጥና የህዝብ ድምጽ በትክክል መከበሩን ለመቆጣጠር ታስቦ የተላለፈ መሆኑን ተመልክቷል። የምርጫ ህግ ጥሰት ታይቶባቸው ድጋሚ ምርጫ እንዲካሄድባቸው ከተወሰኑት አካባቢዎች መካከል በማዕከላዊ ኢትዮጵያ፣ በሶማሌ እና በኦሮሚያ እንዲሁም በደቡብ ኢትዮጵያ ክልሎች ስር የሚገኙ የተወሰኑ ጣቢያዎች እንደሚገኙበት ታውቋል። ቦርዱ ስለ ምርጫው ዝርዝር የጊዜ ሰሌዳና አፈጻጸም በቀጣይ ተጨማሪ መረጃዎችን ይፋ እንደሚያደርግም ይጠበቃል። ሐምሌ 8 ቀን 2018 ዓ.ም በሚጀመረው ሀገር አቀፍ የምክክር ጉባኤ የሚመከርባቸው መሰረታዊ አጀንዳዎች 10 ናቸው ተባለም። የሀገራዊ ምክክር ኮሚሽን ኮሚሽነር አምባሳደር መሐመድ ድሪር እንደተናገሩት ጉባኤው በ10 መሰረታዊ አጀንዳዎች ላይ እንደሚካሄድ ገልጸው አጀንዳዎቹ ምን እንደሆኑ ግን ወደፊት ለህዝብ የሚገለጹ ይሆናሉ ብለዋል። በኢትዮጵያ ውስጥ ካሉት ወደፊትም ከሚመጡት ፕሮጀክቶች ሁሉ ሀገራዊ ምክክሩን የሚበልጠው የለም የተባለ ሲሆን ይህን እድል አለመጠቀም በታሪክ ሊጸጽት የሚችል ስለመሆኑም ተነስቷል። ምክክሩ ምትክ እንደሌለውና ሂደቱ ከምንም ጋር የሚወዳደር አለመሆኑም ተጠቅሷል። እድሉ እንዳያመልጠን መጠቀም አለብን። ይህ የመንግስትና የኮሚሽነሮች ጉዳይ ሳይሆን የኢትዮጵያ ህዝብ ጉዳይ ነው ተብሏል።
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ በምርጫው ላሸነፉ ፓርቲዎች የእንኳን ደስ አላችሁ መልእክት አስተላለፉ። የኢትዮጵያ ብሔራዊ ምርጫ ቦርድ ትላንት ይፋ ያደረገውን የምርጫ ውጤት ተከትሎ ኢዜማ ባወጣው መግለጫ ምርጫው ከነንከኖቹ ቢሆን በሰላም በመጠናቀቁ የተሰማውን ደስታ ገልጿል። ፓርቲው በምርጫው ባደረገው ውድድር በህዝብ ተወካዮች ምክር ቤት 13፣ በክልል ከተማ ምክር ቤቶች ደግሞ 73 በድምሩ 86 መቀመጫዎችን በማግኘት ቀዳሚው ተፎካካሪ ፓርቲ መሆኑን አስታውቋል። ይህንን ተጨባጭ ስኬት ላስመዘገቡ የፓርቲ እጩዎች አባላትና ደጋፊዎችም የእንኳን ደስ አላችሁ መልእክት አስተላልፏል። ኢዜማ በቀጣዮቹ ዓመታት ክፍተቶችን በስትራቴጂ በመሙላት ጠንካራ የተፎካካሪ ፓርቲነት ሚናውን ከዛሬ ጀምሮ እንደሚጀምር የገለጸ ሲሆን ብሔራዊ ጥቅሞችን በሚያሳኩ ጉዳዮች ላይ ከሁሉም የፖለቲካ ኃይሎች ጋር በጨዋነትና በትብብር እንደሚሰራ ቃል ገብቷል። በመጨረሻም ምርጫውን አሸንፎ ገዢነትን ለቀጠለው ብልጽግና ፓርቲና ውክልና ላገኙ ሌሎች ተፎካካሪዎች የእንኳን ደስ አላችሁ መልእክት ያስተላለፈው ኢዜማ ገዢው ፓርቲ ዲሞክራሲያዊ ተቋማትን ለመገንባት አማራጭ ሀሳቦችን ለመስማትና ትችቶችን በሆደ ሰፊነት ለማስተናገድ በቁርጠኝነት እንዲሰራም ጥሪ አቅርቧል። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በኢትዮጵያና በብሪታንያ ኪንግደም መካከል ያለው ዘርፈ ብዙ ትብብር እንዲጠናከር ጥሪ አቀረቡ። ሚኒስትሩ ይህን ያሉት በለንደን ሲዳራ ግሩፕ የሌበር አፍሪካ ኔትወርክና በእንግሊዝ የኢትዮጵያ ኤምባሲ በጋራ ባዘጋጁት ዲፕሎማሲያዊ የራት ግብዣ ላይ ባደረጉት ንግግር ነው። በወቅቱ ሚኒስትሩ የሁለቱ ሀገራት ግንኙነት በመንግስታዊ ተቋማት ብቻ ሳይሆን በንግድ፣ በትምህርት፣ በዲያስፖራውና በዜጎች መካከል ባለው ጠንካራ ትስስር ላይ የተመሰረተ መሆኑን ገልጸዋል። ይህ የህዝብ ለህዝብ ግንኙነት ለዘላቂ አጋርነት መሰረት ነው ብለዋል። ሚኒስትሩ በኢትዮጵያ እየተተገበረ ያለውን የሪፎርም አጀንዳና የረጅም ጊዜ ልማት ውጥኖችን በማብራራት ኢኮኖሚውን የማጠናከር ለወደፊቱ ሰፊ የስራ ዕድል የመፍጠርና አካታች እድገትን የማረጋገጥ ስራዎች እየተሰሩ መሆኑን አስረድተዋል። በተጨማሪም በንግድ፣ በኢንቨስትመንት፣ በትምህርት፣ በቴክኖሎጂ ፈጠራና በአየር ንብረት ለውጥ መቋቋም ዙሪያ ሰፊ የትብብር እድሎች መኖራቸውን ጠቁመዋል። በዕለቱ የሌበር አፍሪካ ኔትወርክ ሰብሳቢ ሄርነስት አምቤ በበኩላቸው ተቋማቸው የአፍሪካ ድምጽ በእንግሊዝ የፖሊሲ አውጪዎችና የንግድ ማህበረሰብ ዘንድ እንዲሰማ እያደረገ ስላለው ጥረት ገልጸው የኢትዮጵያን ፈጣን የኢኮኖሚ እድገትና ሰፊ የገበያ አቅም አድንቀዋል። በእንግሊዝ የኢትዮጵያ አምባሳደር ብሩክ መኮንን ለዝግጅቱ አስተዋጽኦ ላደረጉ አካላት ምስጋና አቅርበው የሁለቱ ሀገራት ግንኙነት ማደግ ለንግድና ኢንቨስትመንት መስፋፋት ትልቅ መድረክ መሆኑንና ይህም የጋራ ብልጽግናን እንደሚያስገኝ ያላቸውን እምነት ገልጸዋል። ኮሜርሻል ኖሚኒስ የ60ኛ ዓመት የምስረታ በዓሉን ምክንያት በማድረግ የ5 ኪሎ ሜትር ሩጫ አካሄደም። በውድድሩ ወቅት ኮሜርሻል ኖሚኒስ በአዲስ አበባና በክልል ከተሞች ባሉ 32 ማዕከላት የሚሰራ ጠንካራ ብሔራዊ አሻራ ያለው መሆኑን ገልጿል። ለዝርዝሩ አናውል ተስፋ። ኮሜርሻል ኖሚኒስ ከ60 ዓመታት በላይ በተቋማዊ አገልግሎት በመስጠት የህዝብ ኢንተርፕራይዝ ስነ ምግባርን ከገበያ ተኮር ምላሽ ሰጪነት ጋር በማጣመር ከ42000 በላይ ሰራተኞችን በአገልግሎት ስምምነቶች ስር በማስተዳደርና በመላው ሀገሪቱ ከ60 በላይ ተቋማትን ወደ መደገፍ መሸጋገሩን የኮሜርሻል ኖሚኒስ ዋና ስራ አስፈጻሚ ኮማንደር ጥላሁን ጸጋይ ተናግረዋል። በሀገር ደረጃ 33 ቅርንጫፎች አሉን። ከ40000 በላይ ሰራተኞች አሉ። እነዚህ 40000 ሰራተኞች በሁሉም ክልሎች በሁሉም የሀገሪቱ ክልሎችና አዲስ አበባ ነው ያሉት። ከዚህ አንጻር ለሀገር የስራ ዕድል በመፍጠርና የስራ አጥ ቁጥርን በመቀነስ ዜጎች የራሳቸው ገቢ እንዲኖራቸው በማድረግ በተለይ ላለፉት 5 ዓመታት በታማኝ ግብር ከፋይነት የፕላቲኒየም እና የጎልድ ተሸላሚ ሆነን ለሀገሪቱ ኢኮኖሚም የበኩላችንን በማበርከት በደህንነትና ጸጥታ፣ በጽዳትና ውበት እንደዚሁ በመሳተፍ በእነዚህ ዋና ዋና ነገሮች ኦፍ ኮርስ 13 አገልግሎቶች ነው ያሉን። በእነዚህ ዋና ዋና አገልግሎት ላይ እየሰራን ያለ ነው። እንግዲህ አስተዋጽኦአችን ይሄ ነው ማለት ነው። ይሄ የአንድ ትውልድ የአንድ ሰው ጉዳይ አይደለም፣ ቅብብሎች ነው እና በአፍሪካ ተወዳዳሪ የአውትሶርሲንግ ካምፓኒ ለመሆን አስበን እና አቅደን እየሰራን ነው ማለት ነው። ኮሜርሻል ኖሚኒስ ከሚሰጣቸው አገልግሎቶች ውስጥ የሀገር ውስጥ የሰው ኃይል አቅርቦትና አገልግሎት አስተዳደር፣ የተሟላ የጽዳት አገልግሎት፣ የካሳና ሌሎች ክፍያዎችን መፈጸም፣ ህንፃዎችን፣ ቤቶችና ንብረቶችን ማስተዳደር፣ የፈንድ አስተዳደርና የገቢ መሰብሰብ፣ ህንፃዎችን መግዛትና መሸጥ እንዲሁም የተለያዩ ትዕይንቶችን ማዘጋጀት ላይ በሰፊው እየሰራ እንደሚገኝም ዋና ስራ አስፈጻሚው ተናግረዋል። በቅርብ ጊዜ ውስጥም የውጭ ሀገር የስራ ስምሪት፣ የሪል ስቴትና የልብስ ስራዎች ላይ በመሳተፍ ወደ ስራ እንደሚገባም ለማወቅ ተችሏል።
ኢትዮጵያዊው መሐንዲስ በከፍተኛ ህንፃ ላይ የሩጫ ትራክ በመገንባት ስማቸው በጊነስ ወርልድ ሪከርድ መዝገብ ሰፈረም። የምህንድስና ጥበባቸው ከምድር ወለል በላይ በ179.7 ሜትር ከፍታ ላይ ያረፈም ነው ተብሏል። በአቡዳቢ ነዋሪ የሆኑት መሐንዲስ ወሰና ማረገላው በአላይን አሴት ማኔጅመንት ስር ባለው ህንፃ ላይ የገነቡት ዘመናዊ የሩጫ መስመር በዓለም ላይ በከፍተኛ ህንፃ ላይ የተሰራ የሩጫ ትራክ በሚል በይፋ እውቅና አግኝቷል። የአስደናቂ የምህንድስና ጥበብ ከምድር ወለል በላይ በ179.7 ሜትር ከፍታ ላይ ያረፈ ሲሆን የኢትዮጵያውያንን የፈጠራ ብቃትና የላቀ የሙያ አሻራ በዓለም አቀፍ መድረክ በተግባር ያስመሰከረ ታሪካዊ ክስተት ሆኖ ተመዝግቧል። በአቡዳቢ የሚገኘው የኢትዮጵያ ኤምባሲ ለኢንጂነር ወሰና ማረገላው ላስመዘገቡት ለዚህ ሀገርን የሚያኮራ ታሪካዊ ድል የተሰማውን ደስታ በመግለጽ የእንኳን ደስ አለዎት መልእክት አስተላልፏል። ይህ ስኬት የኢትዮጵያውያንን የምህንድስና ጥበብና ተሰጥኦ በዓለም አቀፍ ደረጃ ከማስተዋወቁም በላይ ለቀጣዩ ትውልድ ትልቅ መነሳሳትና ኩራት የሚፈጥር ደማቅ አሻራ ነው ተብሏል። ከውጭ ምንጭ ወዳገኘናቸው መረጃዎቻችን አልፋለን። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ከጠቅላይ ሚኒስትርነትና ከሌበር ፓርቲው ሊቀመንበርነት መልቀቃቸውን አስታወቁም። ጠቅላይ ሚኒስትሩ ከስልጣን መልቀቃቸውን ተከትሎ የለንደን ከንቲባ ሳዲቅ ካን ለስታርመር ያላቸውን አድናቆት ሲገልጹ የሪፎርም ፓርቲ መሪ ኒገል ፋራጅ አጠቃላይ ምርጫ በተቻለ ፍጥነት እንዲካሄድ ጠይቀዋል። የአሜሪካና የኢራን የመጀመሪያ ዙር ድርድር አበረታች ውጤት እንዳሳየ አሸማጋዮቹ ካታርና ፓኪስታን አስታወቁም። ድርድሩ ትላንት እሁድ በስዊዘርላንድ ተጀምሯል። ሁለቱ ሀገራት ከስምምነት ላይ የደረሱት ባለፈው ሳምንት እንደነበር ይታወሳል። ካታርና ፓኪስታን በጋራ ባወጡት መግለጫ ከፍተኛ ደረጃ ላይ የሚገኝ ኮሚቴ በ60 ቀናት ውስጥ የመጨረሻ ስምምነት ላይ ለመድረስ የሚያስችል ፍኖተ ካርታ ላይ ተስማምቷል ብለዋል። በያዝነው ሳምንት የቴክኒክ ጉዳዮችን በተመለከተ ውይይት እንደሚቀጥል በመግለጫው ተመልክቷል። በድርድሩ ተሳታፊ የሆኑ የአሜሪካ ዲፕሎማት እንደተናገሩት ውይይቱ ከኢራን የወጡ አወዛጋቢ መልእክቶችን ማጥራት ላይ ያተኮረ ነው። በተጨማሪም በሊባኖስ የተኩስ አቁም ስምምነትን ማስተግበርና የሆርሙዝ ወሽመጥን ማስከፈት የውይይቱ ግቦች መሆናቸው ተገልጿል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን በጠቅላይ ብሔራዊ የጸጥታው ምክር ቤት ሁሉም አባላት ለድርድር ድምፅ መስጠታቸውን ተናገሩ። የኢራኑ ፕሬዝዳንት ከቴህራን ዩኒቨርሲቲ ፕሮፌሰሮች ጋር በነበራቸው ስብሰባ ሁሉም የጦሩ አዛዦችና የደህንነት ምክር ቤት አባላት ከአሜሪካ ጋር ለመደራደር ድምፃቸውን መስጠታቸውን ተናግረዋል። ፕሬዝዳንቱ የአብዮታዊ ዘብ አዛዦች እንዲሁም የኢራን ጦር አዛዦች ሁሉም በስፍራው እንደነበሩ በአንድ ድምፅ ድርድሩን መደገፋቸውን ገልጸዋል። ፕሬዝዳንት ፔዜሽኪያን ሁሉም ከፍተኛ አመራሮች ድርድሩ መካሄድ እንዳለበት ተስማምተዋል ብለዋል። የዛሬ ሳምንት በሁለቱ ሀገራት መካከል ከስምምነት የተደረሰበት የመግባቢያ ሰነድ የሆርሙዝ ወሽመጥ መከፈትን ያካትታል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ፣ የፓኪስታን ጠቅላይ ሚኒስትር፣ የካታር ልዑካን ከኢራን ተደራዳሪዎች ጋር በስዊዘርላንድ ለድርድር ተገናኝተዋል። ነገር ግን ትናንት ቴህራን እስራኤል በሊባኖስ ላይ የምታካሄደውን ወታደራዊ ዘመቻ አላቆመችም በሚል ወሽመጡን መዝጋቷን አስታውቃለች። በኢራንና በአሜሪካ መካከል የተፈረመው ጊዜያዊ የሰላም ስምምነት ላይ ተጨማሪ ንግግሮች ለማድረግ በስዊዘርላንድ የተገናኙት ልዑካን ላይ ይህ የቴህራን እርምጃ ጥላ ጥልቶበታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ አዲስ ማስጠንቀቂያ ማስተላለፋቸውን ተከትሎ በስዊዘርላንድ እየተካሄደ ያለው የሰላም ንግግር ወደ ከባድ ምዕራፍ መሸጋገሩ ተሰማ። ለዝርዝሩ ጸጋኔ ተሰማ። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ከኢራን ጋር አዲስ ምዕራፍ ለመክፈት እድል አለ ቢሉም የፕሬዝዳንት ትራምፕ ማስፈራሪያና የእስራኤል ከደቡብ ሊባኖስ የጸጥታ ቀጠና አልወጣም ማለቷ በውይይቱ ላይ ጥላውን አሳርፏል። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ባለፈው ሳምንት በሁለቱ ወገኖች መካከል የተደረሰውን ጊዜያዊ የሰላም ስምምነት ለማጠናከር እሁድ ዕለት በስዊዘርላንድ በተደረገው ውይይት ላይ ከኢራን ጋር አዲስ ምዕራፍ ለመጀመር የሚያስችል እድል መኖሩን ገልጸዋል። ነገር ግን ቫንስ ቴህራን የተፈጠረውን መልካም አጋጣሚ እንድትጠቀምበት ጥሪ
ባቀረቡበት በጊዜያዊ ቅጽበት ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን ለሊባኖሱ ሄዝቦላ የምታደርገውን ድጋፍ ካላቆመች ወይም ስትራቴጂካዊ የሆነውን የሆርሙዝ የባህር ወሽመጥ ለመዝጋት ከተንቀሳቀሰች በሀገሪቱ ላይ ዳግም ጥቃት ለመሰንዘር ዝግጁ መሆናቸውን በመግለጽ አስፈራርተዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባስተላለፉት ተከታታይና ቀስቃሽ ማስጠንቀቂያ ላይ ኢራን በሊባኖስ ውስጥ ትርምስ የሚፈጥሩትን በከፍተኛ ሁኔታ የምትደግሟቸውን ተላላኪዎቿን በአስቸኳይ ማስቆም አለባት። ይህንን ካላደረገች ግን ባለፈው ሳምንት እንዳደረግነው ሁሉ በዚህኛው ግን በበለጠ ሁኔታ ኢራንን በኃይል እንመታታለን ብለዋል። ምክትል ፕሬዝዳንት ጄዲ ቫንስ እና የአሜሪካ ተደራዳሪዎች ከኢራኑ የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ እና የውጭ ጉዳይ ሚኒስትር አባስ አራግቺ ጋር በሉሰርን ሐይቅ አቅራቢያ በሚገኘው የስዊዘርላንድ ተራራማ መዝናኛ ስፍራ ተገናኝተው መክረዋል። በፓኪስታንና በካታር አወያይነት ለ80 ደቂቃ ያህል በዘለቀው በዚህ ቀጥተኛ ውይይት ላይ የአሜሪካና የኢራን ልዑካን ቡድኖች ከፓኪስታንና ካታር ባለስልጣናት ጋር የተለየ የግል ውይይቶችንም አድርገዋል። አሜሪካ ኢራን ለወታደራዊ አገልግሎት ሊያውለው ይችላል የሚል ስጋት ባለባት የኒውክሌር ፕሮግራሟ ላይ ውይይት እንድታደርግ ግፊት እያደረገች ቢሆንም ቴህራን ግን ውንጀላውን በተደጋጋሚ ታስተባብላለች። ከዚህ በተጨማሪ ቫንስ በዓለም ላይ በባህር ከሚጓጓዘው የነዳጅ ዘይት 1/5ኛው የሚያልፍበትን አንገብጋቢውን የሆርሙዝ የባህር ወሽመጥ ክፍት ለማድረግ ቴህራን ቃል እንድትገባ እየወተወቱ ይገኛሉ። ሆኖም ግን አብዛኛውን ቅዳሜና እሁድ በሜሪላንድ በሚገኘው የካምፕ ዴቪድ የፕሬዝዳንት ማረፊያ ያሳለፉት የትራምፕ ጠንከር ያሉ አስተያየቶች ድርድሩን መስመር ለማስለቀቅ የዛቱ ይመስላል። የኢራኑ የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ በኤክስ ገጻቸው በሰጡት ምላሽ በሚናገሩት ንግግር ላይ ጥንቃቄ ቢያደርጉ ይሻላቸዋል። የታጠቁ ኃይሎቻችን በተለየ መንገድ ምላሽ ለመስጠት ዝግጁ ናቸው። እነሱ ማውራት ሊቀጥሉ ይችላሉ፣ በተግባር የምናሳየው ግን እኛ ነን በማለት ለአሜሪካ ጠንከር ያለ ምላሽ ሰጥተዋል። በፈረንሳይ እየተስተዋለ ያለውን ከፍተኛ የሙቀት ማዕበል ተከትሎ የፓሪስ ባለስልጣናት የጤናና የድንገተኛ አደጋ አገልግሎቶችን ጫና ለመቀነስ ሲሉ በታዋቂ ብሔራዊ የሙዚቃ ሁነቶች ላይ የአልኮል መጠጦች እንዳይቀርቡና እንዳይሸጡ ሙሉ ለሙሉ አግደዋል። ለዝርዝሩ ሄሮዳይት ንጉሴ። ውሳኔው የተላለፈው በሚሊዮን የሚቆጠሩ ሰዎችን ወደ አደባባይ የሚያስወጣው ዓመታዊው ፊቴዲላ ሚውዚክ የተባለው የሙዚቃ በዓል በሚከበርበት ወቅት ነው። በአሁኑ ጊዜ ከ35 በላይ የፈረንሳይ ተቋማት የአየር ንብረት አስከፊ መሆኑን የሚገልጽ የሙቀት መጠን ማስጠንቀቂያ አስተላልፈዋል። በመሆኑም የፈረንሳይ መንግስት የህዝቡን ደህንነት ለመጠበቅ ሲል በህዝባዊ ቦታዎች ላይ አልኮል መጠጣትን በከፍተኛ ማስጠንቀቂያነት ከልክሏል። የሀገሪቱ ጠቅላይ ሚኒስትር ቢሮ ባወጣው መመሪያ መሰረት በመንግስትና በተለያዩ ኤጀንሲዎች አማካኝነት በሚዘጋጁ ማና ቸውም ሁነቶች ላይ አልኮል እንዳይቀርብ በጥብቅ አዟል። ይህ የተደረገበት ዋና ዓላማ የድንገተኛ አደጋና የጤና አገልግሎቶች ላይ የሚፈጠረውን መጨናነቅ ለመከላከል ነው። በዚህም የጤና ባለሙያዎች ትኩረታቸውን በሙቀቱ ምክንያት ከፍተኛ ጉዳት ለደረሰባቸው ወገኖች ብቻ እንዲያደርጉ እድል ይሰጣል። የአየር ሁኔታ ትንበያው እንደሚያሳየው በፓሪስ ክልልና በደቡብ ምዕራብ አካባቢዎች ያለው የሙቀት መጠን ከ39 እስከ 40 ዲግሪ ሴንቲግሬድ ደርሷል። በአንዳንድ አካባቢዎች ደግሞ እስከ 41 ዲግሪ ሴንቲግሬድ ሊመዘገብ እንደሚችል ተገልጿል። የሙቀት መጠኑ ይበልጥ እንደሚጨምር የተሰጋ ሲሆን ባለስልጣናት ክስተቱ በሀገሪቱ ታሪክ ከተመዘገቡት ከፍተኛ የሙቀት መጠኖች ጋር የሚበልጥ እንደሆነ ተመላክቷል። ይህ ለቀናት የዘለቀው የሙቀት ወጀብ በሀገሪቱ የዕለት ተዕለት እንቅስቃሴ ላይ ከፍተኛ መስተጓጎል ፈጥሯል። በዚህም ምክንያት በርካታ የባቡር መስመሮች አገልግሎት ያቋረጡ ሲሆን ትምህርት ቤቶችም እንዲዘጉ ተደርጓል። የፈረንሳይ የአየር ሁኔታ አገልግሎት እንደገለጸው ከሀገሪቱ ሕዝብ ውስጥ ሲሶውን ለከፍተኛ ተጽዕኖ የሚደርገው ይህ የሙቀት ማዕበል ለምን ያክል ጊዜ ሊቀጥል እንደሚችል እስካሁን እርግጠኛ መሆን አልተቻለም። የሙቀት መጨመር መላው አውሮፓን እያመሰ ነው። ዘለግ ላሉ ደቂቃዎች ተቋርጦ የቀጠለው የዋሽንግተንና ቴህራን የሰላም ንግግር ከቀደሙት ጊዜያት የተሻለ ነበር ተባለም። የኢራን ተደራዳሪዎች ከትራምፕ ንግግር ጋር በተገናኘ ጠበቅ ያለ ማሳሰቢያ ሰጥተዋል። በስዊዘርላንድ በአሜሪካና ኢራን መካከል የሚደረገው ታሪካዊ የሰላም ድርድር በትናንትናው ዕለት በቡርገንስታክ የቅንጦት ማረፊያ በሁለት ዙር ሲካሄድ ቆይቷል። ይህ በአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እና በኢራን የፓርላማው አፈ ጉባኤ መሐመድ ባገር ጋሊባፍ የተመራው የልዑካን ቡድን ተደራዳሪዎች በጠረጴዛው ዙሪያ በተሰየሙበት ቅጽበት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የላኩት መልእክት የኢራን ልዑካንን አስቆጥቶ ድርድሩን ረግጠው እስከ መውጣት አድርሷል። ነገር ግን የድርድሩ አሸማጋዮች የፓኪስታኑ ጠቅላይ ሚኒስትርና የጦር አዛዡ ባደረጉት ከፍተኛ የማግባባት ጥረት ዘለግ ላሉ ሰዓታት ተቋርጦ የቆየው ድርድር ዳግም ተካሂዷል። ውይይቱ የኢስላማባድ ማስታወሻ የተሰኘ
የተሰኘውን የሰላም ማዕቀፍ ወደ ተግባር ለመቀየር ያለመ ሲሆን በዋናነት በኒውክሌር መርሃ ግብር በማዕቀቦች መነሳትና በክልላዊ ደህንነት ጉዳዮች ላይ አተኩሯል። ዳግም በቀጠለው ንግግር የኢራን መሪዎች የቀጠናውን ውጥረት ለማርገብ እናም ሰላምን ለማስፈን ከፍተኛ ፍላጎትና ግልጽነት ማሳየታቸውን የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሻሪፍ አስታውቋል። በአሁኑ የድርድር ጠረጴዛ በዋናነት ቴክኒካዊ የተባሉ ነጥቦች ላይ ውይይት ማድረጋቸውን የኢራን የዜና ምንጮች አስታውቀዋል። ድርድሩ በሁለቱ ሀገራት መካከል የመጨረሻ የሰላም ስምምነት ላይ ለመድረስ ያለመ ነውም ተብሏል። የኢራን ተደራዳሪዎች አሁንም በሊባኖስ ያለው ቀውስ አስቀድሞ ካልተፈታ ማናቸውንም ድርድሮች እንደማይቀበሉ አጽንኦት ሰጥተዋል። የብሪታንያው ንጉስ ቻርልስ ለመንግስት የከፈሉትን የግብር መጠን ይፋ ሊያደርጉ ነው። ይህም በሀገሪቱ ታሪክ አንድ የሀገር ራስ የግል የግብር መረጃን በማሳወቅ የመጀመሪያው ይሆናል። ለዝርዝሩ መሀሌት ደመላሽ። የ77 ዓመቱ ንጉስ ቻርልስ ለ2024-2025 የበጀት ዓመት የከፈሉትን ጠቅላላ የግል ግብር መጠን በሚቀጥለው ሳምንት ከሌሎች የፋይናንስ ሰነዶቻቸው ጋር በጋራ ይፋ እንደሚያደርጉ ዘጋርዲያን ዘግቧል። ከዚህ በተጨማሪም የ2025-2026 የበጀት ዓመት የግብር ዝርዝሮቻቸውንም ኦዲት አጠናቀው በሚቀጥለው ዓመት እንደሚገልጹ ተጠቁሟል። ይህ ውሳኔ በራሳቸው በንጉሱ ፍላጎት የተወሰነ ሲሆን ከዙፋን መውረሳቸው በኋላ እየተከናወኑ ካሉ የማሻሻያ እርምጃዎች አንዱ መሆኑንም ቤተ መንግስቱ ገልጿል። የባኪንግሃም ቤተ መንግስት ቃል አቀባይ ዓላማችን ሁሉንም የንጉሳዊ ቤተሰቦች ፋይናንስ ጉዳዮች ይበልጥ ግልጽና ተደራሽ በሆነ መንገድ ለህዝብ ማቅረብ ነውም ብለዋል። አክሎም ተጠያቂነትን ለማጠናከርና ህዝቡ ስለ ንጉሳዊ ቤተሰብ ፋይናንስ የበለጠ ግንዛቤ እንዲኖረው ተጨማሪ የግልጽነት ስራዎች ይሰራሉ። ንጉስ ቻርልስ የግል ገቢያቸውን ከተለያዩ ምንጮች ያገኛሉ። እነዚህም ከኢንቨስትመንት፣ ከንግድ ትርፍ፣ ባልሞራልና ሳንድሪንግሃም ከተባሉ የግል ንብረቶቻቸው የሚገኝ ገቢ እንዲሁም ከግል ቁጠቦቻቸው የሚመጣ ገንዘብን ያካትታል። በተጨማሪም ዱቺ ኦፍ ላንክስተር ተብሎ የሚታወቀው የመሬት ኢንቨስትመንትና የንግድ ንብረቶች አሰራር በ2024-2025 ዓ.ም 26.8 ሚሊዮን ፓውንድ ገቢ ያስገኝቶላቸዋል። በተጨማሪም ዲጂ ኦፍ ላንክስተር ተብሎ የሚታወቀው የመሬት ኢንቨስትመንትና የንግድ ንብረቶች አሰራር የ2024-2025 ዓመት 26.8 ሚሊዮን ፓውንድ ገቢ ያስገኝቶላቸዋል። ንጉስ ቻርልስ በ2023 በመንግስትና በንጉሳዊ ቤተሰብ መካከል በተደረሰው የግብር ስምምነት መሰረት በሁሉም የግል ገቢዎቻቸው ላይ የገቢ ግብር እንዲሁም በተወሰኑ ንብረቶች ላይ የካፒታል ገቢ ታክስ በፈቃዳቸው ይከፍላሉ። በሌላ በኩል የ43 ዓመቱ ዌልስ አልጋ ወራሽ ሉል ዊሊያም ከ1 ቢሊዮን ፓውንድ በላይ ዋጋ ካለው የውርስ ንብረት ላይ ባለፈው የበጀት ዓመት ወደ 23 ሚሊዮን ፓውንድ ገደማ ገቢ እንዳገኘና ከፍተኛውን የገቢ ግብር መጠን በፈቃዱ እንደከፈለ የጠቀሰው ዘጋርዲያን ሆኖም የከፈለው ትክክለኛ መጠንን አልገለጸም። በሶስት ሀገራት አዘጋጅነት የሚካሄደው 23ኛው የዓለም ዋንጫ እንደቀጠለ ነው። የዛሬዋ ዕለት የፈረንጆቹ ሰኔ 22 ቀን በዓለም ዋንጫ ልዩ ታሪክ ያላት ዕለት ናት። የዛሬ 40 ዓመት 1986 በሜክሲኮ በተዘጋጀው የዓለም ዋንጫ የአርጀንቲናው ኮከብ ዲዮጎ ማራዶና ከእንግሊዝ ጋር በነበረው ጨዋታ ያስቆጠረው የፈጣሪ እጅ የተሰኘው አነጋጋሪ ግብ ዛሬም የደጋፊዎችን ስሜት የሚከፋፍል ሆኖ ቀጥሏል። የዛሬው ሳምንቱን በታሪክ ትኩረቱ እዚህ ላይ ይሆናል። አዘጋጇ ሄሮዳይ ንጉሴ ናት። የዛሬው ሳምንቱን በታሪክ የፈጣሪ እጅ የሚል ስያሜ የተሰጠውና የክፍለ ዘመኑ ግብ ተብሎ በፊፋ የተመሰከረለት ግብ የተቆጠረበትን የዓለም ዋንጫ ሁነት ሊያስቃኘን 40 ዓመታትን ወደ ኋላ ተጉዟል። በፈረንጆቹ ጁን 22 ቀን በ1986 ዓ.ም ልክ በዛሬው ዕለት በሜክሲኮ ሲቲ አስቴካ ስታዲየም የአርጀንቲናና የእንግሊዝ ቡድኖች በዓለም ዋንጫ ሩብ ፍጻሜ ጨዋታ ላይ ተገናኙ። በጨዋታው 51ኛ ደቂቃ ዲዬጎ ማራዶና ኳሷን በእጁ በመንካት ወደ ግብ ላከ። ዳኛው ግን ስህተቱን ባለማየታቸው ግቡ እንዲጸድቅ ተደረገ። ማራዶና ከጨዋታው በኋላ ስለዚህ ግብ ሲናገር ከፊል በማራዶና ጭንቅላትና ከፊል በፈጣሪ እጅ ነው በማለት ገልጾታል። በኋላም ግቡን አስመልክቶ በሆነ መንገድ በእጁ መንካቱን አምኗል። ከዚህ ግብ ከ4 ደቂቃ በኋላ ግን ማራዶና በግሩም ብቃት ሁለተኛ ግብ አስቆጠረ። ከራሱ የጨዋታ ክፍል ኳሷን ይዞ 5 የእንግሊዝ ተጫዋቾችንና ግብ ጠባቂውን በማለፍ ያስቆጠረው ይህ ግብም በፊፋ የክፍለ ዘመኑ ግብ ተብሎ ተመርጧል። በማራዶና አስገራሚ ጎሎች ምክንያትም የአርጀንቲና ቡድን ጨዋታውን 2-1 በማሸነፍ ወደ ፍጻሜ አለፈ። በመጨረሻም የ1986ቱን የዓለም ዋንጫ አሸነፈ። የፈጣሪ እጅ የተባለችው ግብ ግን ከ40 ዓመታት በኋላም በስፖርት ታሪክ ውስጥ ከፍተኛ ውይይት ከሚያስነሱ ክስተቶች መካከል አንዷ ሆና ቀጥላለች። የቢዝነስ መረጃዎቻችንን እናስከትላለን። የዓለም ባንክ በምስራቅ አፍሪካ ቀንድ ትብብር ማዕቀፍ ስር ለሚከናወነው የጅቡቲ ቀጠና የኢኮኖሚ ኮሪደር ፕሮጀክት የሚውለው
የ45 ሚሊዮን የአሜሪካ ዶላር ተጨማሪ ገንዘብ ድጋፍ በእርዳታ መልክ ማጽደቁን አስታውቋል። ለዚህና ለሌሎች የቢዝነስ መረጃዎቻችን መሀል ይደመላሽ። ድጋፉ በጅቡቲና በአዲስ አበባ መካከል ባለው የደቡብ ኮሪደር መስመር ላይ የክልላዊ ትስስርን ለማጠናከርና የሎጂስቲክስ ቅልጥፍናን ለማሻሻል እንዲሁም የመንገድ ደህንነትን አስተማማኝ ለማድረግ ያለመ መሆኑ ተጠቁሟል። ይህ አዲስ የተፈቀደው ድጋፍ እንደ አውሮፓውያን አቆጣጠር በታህሳስ 2021 ለጸደቀው የ70 ሚሊዮን ዶላር የመጀመሪያ ፕሮጀክትና በሴፕቴምበር 2024 ለተፈቀደው የ90 ሚሊዮን ዶላር ተጨማሪ ማሟያ ላይ የተጨመረ ሲሆን ይህም ባንኩ ለኮሪደሩ ፕሮጀክት ያደረገውን አጠቃላይ የገንዘብ ድጋፍ 205 ሚሊዮን ዶላር ያደርሰዋል። የፈረንሳዩ የነዳጅና ኢነርጂ ግዙፍ ኩባንያ ቶታል ኢነርጂስ በኢትዮጵያ ለበርካታ አስርት ዓመታት ሲያካሂድ የቆየውንና ወደ 120 የሚጠጉ የነዳጅ ማደያዎችን የያዘውን መረብ ለአፍሪካ አቀፉ የነዳጅ አከፋፋይ ኦላ ኢነርጂ ለመሸጥ መስማማቱ ተገለጸ። ሁለቱ ኩባንያዎች በኢትዮጵያ ያለውን የቶታል ኢነርጂስ የችርቻሮ ነዳጅ ስርጭት መረብ ሙሉ በሙሉ ወደ ኦላ ኢነርጂ ለማዛወር የሚያስችላቸውን ስምምነት አጠናቀዋል። ቶታል ኢነርጂስ በኢትዮጵያ የነዳጅ ስርጭት ገበያ ውስጥ ትልቅ ድርሻ ካላቸው ግንባር ቀደም ኩባንያዎች አንዱ ሲሆን እንደ ኩባንያው መረጃ ከሆነ በአገሪቱ ውስጥ ከ120 እስከ 143 የሚደርሱ የነዳጅ ማደያዎች አሉት። ይህ የታቀደው ሽያጭ ተግባራዊ ከሆነ ላለፉት ረጅም ዓመታት በአገሪቱ የነዳጅ ገበያ ላይ የነበረውን የኃይል ሚዛን በእጅጉ እንደሚቀይረው ተገምቷል። እንደ ካፒታል መረጃ ኩባንያው ይህንን ውሳኔ ያሳለፈበት ምክንያት በይፋ ባይታወቅም ከአጠቃላይ የኩባንያው ስትራቴጂካዊ ሽግሽግ ወይም በአፍሪካ ካለው የንግድ ፖርትፎሊዮ ማሻሻያ ጋር የተያያዘ ሊሆን እንደሚችል የዘርፉ ተንታኞች ይገምታሉ። የጣሊያን ከፍተኛ ፍርድ ቤት ኦፒኤል 245 ላይ የቀረበውን የሙስና ክስ የጥፋተኝነት ውሳኔ መሻሩን ተከትሎ ናይጄሪያ ያገደችው ግዙፍ የነዳጅ ማውጫ ዳግም ለማንቀሳቀስና የውጭ ኢንቨስተሮችን ለመሳብ ያላት እድል እንደታደሰ ተነገረ። የጣሊያን ከፍተኛ ፍርድ ቤት በከሸፈው የኤኒሼል የሙስና ክስ ላይ ተሳትፎ የነበራቸውን 2 አቃቢ ሕግን በነጻ አሰናብቷል። ውሳኔው አቃቢያን ሕጉ ለተከላካይ ጠበቆች ወሳኝ ማስረጃዎችን ደብቀዋል በሚል ቀደም ሲል ተላልፎባቸው የነበረው የጥፋተኝነት ፍርድ ሙሉ በሙሉ የሻረ ነው። ይህ የሕግ ውሳኔ ለዓመታት በፍርድ ቤት ክርክር ታስሮ ለቆየው የናይጄሪያ የነዳጅ ዘርፍ ትልቅ እፎይታን ይዞ መጥቷል። ኦፒኤል 245 የተሰኘውና በቢሊዮን የሚቆጠሩ በርሜል ድፍድፍ ዘይት ይዟል ተብሎ የሚገመተው ይኸው የነዳጅ ማውጫ እስካሁን ካልበለጸጉ የናይጄሪያ ትልልቅ የባህር ውስጥ የነዳጅ ሀብቶች አንዱ እንደሆነ ይታወቃል። ናይጄሪያ በአሁኑ ወቅት የዘገየውን የነዳጅ ማውጫ ልማት ዳግም ለመጀመርና ወደ ኢነርጂ ዘርፉ አዳዲስ የውጭ ኢንቨስትመንቶችን ለመሳብ በንቃት እየሰራች ትገኛለች። የዚህ የሙስና ክስ በሕግ መዘጋት ለዓለም አቀፍ የነዳጅ ኩባንያዎች ግልጽና ምቹ ሁኔታ ለመፍጠር ትልቅ እገዛ ይኖረዋል ተብሎ ተስፋ ተጥሎበታል። መረጃው የቢዝነስ ኢንሳይደር ነው። በመጨረሻም ስፖርት። የእስያ ሀገራት ምርጥ የዓለም ዋንጫ ውጤት የሰሜንና ደቡብ ኮሪያ ውጤት ነው። ከእስያ እግር ኳስ ኮንፌዴሬሽን አባል ሀገራት ውስጥም በዓለም ዋንጫ ታሪክ እስካሁን ሩብ ፍጻሜ መድረስ የቻሉት ሰሜን ኮሪያና ደቡብ ኮሪያ ናቸው። እስካሁንም ይህ ክብረ ወሰን እንደተጠበቀ ነው። ለዚህ ዝርዝር ዘገባ አናውል ተስፋ። ሰሜን ኮሪያ በ1966 እንግሊዝ ባስተናገደችው የዓለም ዋንጫ የሁለት ጊዜ ቻምፒዮን የነበረችውን ጣሊያንን 1-0 በማሸነፍ ወደ ሩብ ፍጻሜ የደረሰች የመጀመሪያ እስያዊ ሀገር ሆና ታሪክ ሰርታለች። ከ36 ዓመታት በኋላ ደቡብ ኮሪያ በ2002 ከጃፓን ጋር በጋራ ባዘጋጀችው የዓለም ዋንጫ እስከ ግማሽ ፍጻሜ በመድረስ ለአህጉሪቱ አዲስ ታሪክ ጽፋለች። ይህ ስኬትም እስካሁን ድረስ በፊፋ መዝገብ የእስያ ሀገራት ምርጥ የዓለም ዋንጫ ውጤት ሆኖ ተመዝግቧል። ምንም እንኳን ጃፓን በቅርብ ዓመታት በዓለም ዋንጫ ተፈካካሪ ሆና ብትመጣም የሁለቱን ኮሪያዎች ታሪካዊ ስኬት ግን እስካሁን መድገም አልቻለችም። ሰሜን ኮሪያ ከ1966 ስኬት በኋላ በ2010 የደቡብ አፍሪካ የዓለም ዋንጫ ብትሳተፍም ከምድብ ማለፍ አልቻለችም። ከዚያ ወዲህም በተካሄዱ 5 የዓለም ዋንጫ ውድድሮች አልተሳተፈችም። የእስያ ሀገራት በዘንድሮ የዓለም ዋንጫ ምን ያስመለክቱን ይሆን የምናየው ይሆናል። በትላንትናው ዕለት ምሽት ላይና ሌሊት ላይ በተደረጉ የዓለም ዋንጫ ጨዋታዎች ስፔን ሳውዲ አረቢያን 4-0 ስታሸንፍ፣ በአንድ ወቅት የፊፋ የደረጃ ሰንጠረዥ በአንደኝነት ይዛ የነበረችው ቤልጅየም ከኢራን ጋር 0-0 ተለያይታለች። በመጀመሪያው ጨዋታም ከኒውዚላንድ ጋር አቻ በመለያየቷ ወደ ቀጣይ ዙር የማለፍ ዕድሏ አጣብቂኝ ውስጥ ገብቷል። የ23ኛው ዓለም ዋንጫ አነጋጋሪዋ ኬፕ ቨርዲ ከኡራጋይ 2-2 ተለያይታለች። ሁለተኛ ነጥቧንም አስመዝግባለች። አፍሪካዊቷ ግብጽ ኒውዚላንድን 3-1 በማሸነፍ በ92 ዓመታት የመጀመሪያ የዓለም ዋንጫ ዕድሏን አስመዝግባለች። ዛሬም ቀጥሎ በሚካሄደው 23ኛው የዓለም ዋንጫ የምድብ ጨዋታ አርጀንቲና ከአውስትራሊያ፣ ፈረንሳይ ከኢራቅ፣ ኖርዌይ ከሴኔጋል፣ ዮርዳኖስ ከአልጄሪያ የሚያደርጉት ጨዋታ ይጠበቃል። በመጀመሪያ ጨዋታ በስዊድን 5-1 ተሸንፋ አሰልጣኟን ያሰናበተችው ቱኒዚያ በተካቸው አሰልጣኝም አልተሳካላትም። በጃፓን 4-0 ተሸንፋ በሁለት ጨዋታዎች 9 ግብን አስተናግዳ በጊዜ ተሰናብታለች። በዘንድሮ 23ኛው የዓለም ዋንጫ ጃፓን የሰሜንና ደቡብ ኮሪያን ታሪክ ትጋራ ይሆን?
ከቻናል 1 ወደ እናንተ ሲደርሱ የነበሩ ዜናዎቻችን ተጠናቋል። ስለተከታተላችሁን አመሰግናለን። ወይንሸት ዘውዴ ዜናውን እየመራው አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልኝ።